በዚህ መድረክ ላይ ማስተላለፍ መፈልጋቸው መልእክቶች ሁለት ናቸው። አንደኛው መልእክት በሀገር አቀፍ ደረጃ፣ በክልል ደረጃ፣ በከተማ ደረጃ ኢትዮጵያ ህዝቦቿ የሚጠብቁትን የአገልግሎት አቅርቦት፣ የመልካም አስተዳደር ማስፈን ስራ ላይ ትልቅ ፈተና እያጋጠመን መሆኑን በሚነገረው በሚጻፈው ብቻ ሳይሆን ባለፈው ዓመት እኛ የምስለ ተገልጋይ ጥናት አጥንተን ነበር። በዛ ጥናት በእያንዳንዱ ከተማ በእያንዳንዱ ክልል የሆነውን ነገር ማስረጃዎች አሉ። ከመዋቅር አደረጃጀት፣ ከሰው ኃይል ስምሪት፣ ከክፍያ፣ ከአገልግሎት አቅርቦት፣ ከቴክኖሎጂ አጠቃቀም አኳያ ያሉ ችግሮች ጠንቅቀን እንረዳለን። መንግስታችን፣ ፓርቲያችን በዚህ ረገድ ያለው ችግርም በሚገባ ያውቃል። ሁላችሁም እንደምታውቁት የሀገር አቀፍ የለውጥ እንቅስቃሴው ሲጀመር በመንግስት መዋቅር ውስጥ ያለው የሪፎርም ስራ ዝለት፣ መታከት በሰራተኛው በመንግስት መዋቅርም በፓርቲም በህዝቡም በኩል ፈተና ያጋጠመው መሆኑን ተነስቶ የተጣለና የጋራ መግባባት የተደረሰበት ነው። ይሄ ጉዳይ ፈተና ነው፣ ሁላችንም የምናውቀው ፈተና ነው የሚል አንዱ መልእክቴ ነው። ሁለተኛው ማስተላለፍ የምፈልገው ይሄ ትውልድ የኢትዮጵያ ሲቪል ሰርቪስ የመጀመሪያው ካቢኔ የተቋቋመው በ1900 ጥቅምት ወር ላይ ነው። ጥቅምት በ1900 በኢትዮጵያ ደረጃ የመጀመሪያው ካቢኔ 9 ካቢኔ የተደራጁበት ነው። የኢትዮጵያ ሲቪል ሰርቪስ እንዳሁን 117 ዓመት ዘልቋል። በዚህ ሂደት ታፈረች ሀገር እስካሁን የደረስንበት የቴክኖሎጂ፣ የመሰረተ ልማት፣ የማህበራዊ ልማት ትልልቅ ስራዎች ተሰርተዋል። ይህንን እውቅና መስጠት ያስፈልጋል። ዓለም ከደረሰበት የመጨረሻው ቴክኖሎጂ አኳያ ግን ኢትዮጵያ በምትመጥነው ደረጃ አይደለችም። ከቴክኖሎጂ በጣም ርቀናል። ከአገልግሎት አቅርቦት በጣም ርቀናል። ዋናው ጉዳይ ይሄ ትውልድ ይህንን በእርግጠኝነት መተማመን ያለብን ይህንን እናስተካክለዋለን። ህገወጥ የሆነ የሰው ኃይል ስምሪት፣ እነዚህ ነገሮች በሙሉ በተሟላ መልኩ እናስተካክላቸዋለን። ክፍያ፣ የመንግስት ሰራተኛ ክፍያ ይስተካከላል። ለእናንተ አደራ ምለው በዚህ ሂደት ክልሎች ፊት የሚሄዱ ወደ ኋላ የሚቀሩ ይኖራሉ። ተቋማት ወደፊት የሚሄዱ ወደ ኋላ የሚቀሩ ይኖራሉ። በዚህ ረገድ ይሄ ክልል የተለያዩ ወቅታዊ ችግሮች ያለበት ክልል እንደመሆኑ መጠን ወደ ኋላ እንዳይሄድ በፌዴራል ደረጃ የተጀመሩ የለውጥ እንቅስቃሴዎች በዘመቻ የሚካሄዱ አለመሆኑን አውቆ መስመር አስይዞ ስር ሰዶ ውጤት እንዲያመጣ የምትችሉትን ሁሉ እንድታደርጉ አደራ ማለት እፈልጋለሁ። በእኛ በኩል ይሄ ነገር ላረጋግጥላችሁ የምፈልገው በመደበኛነት 2 ተኩል ገብቶ 6 ተኩል መውጣት፣ 7 ተኩል ገብተን 11 ተኩል መውጣት ሳይሆን እግዚአብሔር ጤንነት እስከሰጠን ጊዜ ድረስ በእውነተኛነት ነግራችሁ 7 ቀን እንሰራለን። እንቅልፍ እስኪጥለን ማታ እንሰራለን። ይህንን ነገር ለማስተካከል ቀንና ማታ የምንሰራ የትውልድ አደራ እንወስድ መሆኑን እርግጠኛ ሆኑ። ይህንን ስራ ደግሞ በስሜት በግምት ሳይሆን በእውቀት በምርጥ ተሞክሮና የሱ በሚፈቅደው መሰረት የምንሰራ መሆኑን ላረጋግጥላችሁ እፈልጋለሁ።